የኩላሊት ንቅለ ተከላ? ምን እያልክ ነው ሐሰን? ያለውን ሁኔታ ነው እየነገርኩ ያለሁት ሳሚት። የኩላሊት ንቅለ ተከላ ሊደረግልኝ ይገባል። ግን ያን ያህል አስቸኳይ ከሆነ ቆይ ኩላሊት ከየት ልናመጣ ነው? እንፈልጋለን። ለኢሳት፣ ለጂሃን፣ ለሃሪካ፣ ለሂክመት፣ ለሁሉም መጀመሪያ ምርመራ እናደርጋለን። የማናቸውም የማይዛመድ ከሆነ ቤት ውስጥ ካሉ ሰዎች እንፈልጋለን። የቅርብ ዘመድ፣ ወዳጅ እንደዛ የሚያደርግ እንፈልጋለን። አናጣም። ይኸውልህ ሐሰን፣ ቡንያሚንን መርምር። ማለቴ ያው እንዳልኩ ነው። ከቤተሰብ ካልሆነ ቤት ውስጥ ወደ ያሉት እንሄዳለን። ካጣን ደግሞ ወደ ጓደኛና ወዳጅ እንሄዳለን። ቡንያሚንንም ይኸው አልኩህ እኮ ሐሰን። እሺ ግን ሳሚት፣ ቡንያሚን ከዚህ ጋር ምን ያገናኘዋል? ቅድሚያ የምናየው ቤተሰብና ዘመድ ነው እያልኩ ነው። ሐሰን ይኸውልህ፣ ቡንያሚንም ልጄ ነው። ከእኔ ነው የተወለደው። የእኔ ልጅ ነኝ። በጣም ይቅርታ። ችግር የለውም፣ አታስቢ። ይኸውልሽ ስባር እጅሽን ይቆርጥሻል። ታዩ፣ እኔ አነሳዋለሁ። እባክህን ጂያን፣ እኔ ነኝ የሰበርኩብህ። የማዘዣ ወረቀቱን ስጠኝና እኔ ሄጄ ልግዛ። አይሆንም፣ ታዩ፣ በቃ ተሰብሯል። እጅሽን ይቆርጥሻል። እባክሽ። በድጋሚ ይቅርታ። አባትህ በቶሎ እንደሚሻለው ተስፋ አደርጋለሁ። አመሰግናለሁ። ተስፋ አደርጋለሁ። እና ከዛ አንተ መልሼ ምን ተናገሩ? መሊክ፣ ወደ በርሊን እንደመመለስ ነው? እሱ ልትጠይቂን የፈለግሽው? የእውነት አንቺ እሱን ነው የምትፈልጊው? ተመልሼ እንዴት ነው የምትፈልጊው? መሊክ፣ አሁን ላይ ምን እያደረግሽ እንደሆነ ግን አይታይሽም? ተስፋ የለንም። በቃ ለእኛ ምንም እድል የለንም። መሊክ፣ ሁሉን ነገር ረስተን እንደ አዲስ መጀመር አንችልም? እባክሽ ጂሃን፣ እባክህን ስለዚህ ነገር አውርተንበታል። መሊክ፣ እባክሽ ላደረግኩት ነገር በሙሉ እንድክስሽ አንድ እድል ስጪኝ። ይኸውልሽ እኔ በአካሌትም ብሄድ ልቤ ሁሌም አንቺ ካለሽበት ነው የሚሆነው። እሱን ደግሞ አይቻለሁ። በደንብ ነው የተረዳሁት። መሊክ፣ አንቺ ምኔን ትወጂኛለሽ አውቃለሁ። እባክሽ አንድ እድል ስጪኝ። ነገሮችን ለማስተካከል አንድ እድል ብቻ እንድትሰጪኝ ነው የምፈልገው። እባክሽ ጂያን፣ ልቤን እኮ በጣም ነው የሰበርከው። አንዴ ብቻ ሳይሆን 1000 ጊዜ ነው ልቤን እንደ መስታወት ደጋግመህ የሰበርከው። ግን እንደዛም ሆኖ ራሴን ችዬ ጠንክሬ ተነስቻለሁ እና በድጋሚ ልቤ እንድትሰብረው አልፈቅድልህም። መፍቀድም አልችልም። በድጋሚ ከሰበርከው መነሳት አልችልም። ለእሱ የሚሆን አቅሙ የለኝም። ልለምንህ ተመለስ። መሊክ፣ ልብሽን አልሰብረውም። እባክህን ቃል ገባልሻለሁ። አንድ እድል ብቻ ስጪኝ። ደህና ሁን። እባክሽ። ይኸውልሽ እኔ ሁሌም ቢሆን በእያንዳንዷ ደቂቃ ስለ አንቺ ነው የማስበው። ስለ አንቺ ብቻ ነው የማስበው። እሺ፣ ጭንቅላት ውስጥ ያለሽው አንቺ ብቻ ነሽ። ባደረግኩት ነገር በጣም ነው የምትጸጸተው። በእያንዳንዷ ቀን በሰራሁት ስራ ራሴ እንደጠላሁት ነው፣ ራሴ እንደረገምኩት ነው። እባክሽ አንድ እድል ብቻ። ከአንተ ስላረገዝኩ ነው አይደል? ባላረግዝ ኖሮ ሁኔታው ምን ሊሆን እንደሚችል ታውቅ ነበር። ገና ያኔ ነበር የምትረሳኝ። ያኔ ማረሰውሽም ልረሳሽም አልችልም። እባክሽ ረስተኸኛል። አይ መሊክ፣ ልረሳሽ ብፈልግና ብችል ልረሳሽ ነበር። እባክሽ ከፈለግ አንሳው። ከሆስፒታል ሊሆን ይችላል፣ አስፈላጊም ሊሆን ይችላል። መሊክ፣ አምላኪ ሆይ እባክህ። እሺ፣ አሁን ነው መጣሁ። እባክህን እርዳኝ። አዎ የአባትህ ጠረን ነው። እሺ፣ ምንም ነገር አልተፈጠረም። ምንም አልተፈጠረም። ደህና እንሆናለን። ሁሉንም ነገር እናልፈዋለን። በወይን ቅጠል የተጠቀለለ ሩዝ ማታ ሰርቻ እመጣላችኋለሁ። ከዛ እሱን ትበላላችሁ። ይሄ የከሳት መክሰስ ነው። ዋናው ራት እንድናፈቃችሁ ነው። ተመልከቷት። ይሄ ምግብ ቤት እንደሆነ ነው የምታስመስለው። የሻይ ቅጠል ከረጢት ነው። ቡንያሚን፣ ሻዩን ማፍላት ነበረብን። ወፍራም አድርጌ ያፈለዋለሁ። በፔርሙዝ ይዤ እመጣለሁ። አሁን ሄጄ አፍልቼ ላምጣላችሁ። ወይዘሮ ሂክመት፣ ቶሎ እመለሳለሁ። ጀና፣ ንገሪኝ እስኪ ሆስፒታል ምንድን ነው የሚመስልሽ? ስለፈጠረሽ አምላክ። ትኩስ ስለሆነ በረድ ይበልልሽ፣ እንዳያቃጥልሽ ልደረበው። እንደውም 3 አድርገዋለሁ። የሻይ ቅጠል ከረጢቱን ላውጣልሽ። እሺ፣ እጅን አንሳው ቡንያሚን። እሺ፣ ስሚ ልጅት፣ እታች ውድ የሚባሉ ምግቦች አሉ። ሁሉም ነገር እዛ አላቸው። ለምን ራስሽን ታደክሚያለሽ? ግን እንደኔ የሚሆን ሻይ አለ ቡንያሚን። ወይዘሮ ሂክመት፣ እኔ የማፈላውን ሻይ የሚያክላለ። የሻይ ቅጠሉን ከረጢት ከፍተው ሙቅ ውሃ ውስጥ ይጨምሩትና ከዛ ሻይ ብለው ይጠሩታል። ማለት አንድ አይደለም። ምንም ነገር አይገናኝም። ጀናን ቅጂው፣ ለአሁኑ በቂ ነው። ሀሪካ የኔ ውድ፣ እንኪ አንዱ ሰጂ። ሀሪካ የኔ ውድ። አይ ማለቴ ብዙ አለ፣ እንደፈለጋችሁ መውሰድ ትችላላችሁ። አመሰግናለሁ ጀናን፣ በጣም ደግ ሰው ነሽ። በገዛ ቤቴ ውስጥ የሰራሽውን ምግብ ብለሽ እንደ ግብዣ ታቀርቢልኛለሽ? ጅል
ይህ የብልግና ድፍረታችሁ ምን ልናደርገው ነው? አሁን እኛ እኩል ነን? ዘመድ ወይም ቤተሰብ ነን? ኧረ በፍጹም። ወይዘሪት ታሪካ ነው ማለት ያለብሽ። ወይዘሪት ታሪካ። አቶ ኢሳት፣ ወይዘሮ ሂክመት። ግልጽ ነው ጀናን? አዎ ግልጽ ነው። ቡንያሚን፣ ግልጽ ነው አይደል? ገብቶኛል፣ ግልጽ ነው። አቶ ኢሳት። ቡንያሚን። አቤት ወይዘሮ ናየት፣ ንገሪኝ። ምን ፈልገሽ ነው? ምን ልታዘዝ? አይ ምንም አይደለም። አይ ቆይ አንዴ ንገሪኝ። የምትፈልጊው ካለ ይዤልሽ እመጣለሁ። ችግር የለውም፣ አንቺ ብቻ ንገሪኝ። አይ የኔ ውድ ምንም አልፈልግም። እውነት ምንም ችግር የለውም፣ በይ ንገሪኝ። አይ ልጄ ምንም አልፈልግም፣ አመሰግናለሁ። እንዲሁ ብቻ ተው፣ ሐሳቤን ቀይሬያለሁ። ሻይ። የኔ ንግሥት፣ የመርሳት በሽታ ያዘሽ እንዴ? ሰሞኑን መናገር የምትፈልጊውን ነገር እየረሳሽ ነው። እረሳለሁ። ባለጌ ስድ። አሁንም ይቅርታ አላደረግሽልኝም እንዴ? ባላደርግልህ ኖሮማ አሁን አብረን አየር ለመቀበል ባልወጣን ነበር አይመስልህም? እኔ እንጂ የተፈሳጨች ትመስያለሽ። ለዛ ነው የጠየኩሽ። በቃ ውዴ ኑህ፣ ይቅር ብያለሁ። እርሳው በቃ አሁን አልፏል። እናም ጎን ለጎን ሆነን እየተራመድን ያለ ነው። ሰላም ነን። ምን እንዳደርግ ነው የምትፈልገው? ዝም ብዬ እንድስቅ ነው እንደ የምትፈልገው? አዎ ሁሌም እንድስቅ ይፈልጋሉ። ምክንያቱም ሳቅሽን ስለምወደው ነው። ፈገግታሽን በጣም ነው የምወደው ውዴ። እውነትህን ነው? አዎ። እንደዛ ከሆነ ይህንን መልስልኝ። ፍቅር ውስጥ አለመተማመን እንዴት ሊኖር ይችላል? በድጋሚ ራሴን ለመግለጽ አልቻልኩ መሰለኝ። አይ ራስን በደንብ አብራርተህልኛል። በደንብ ነው የገለጽከው እና እኔም ደግሞ በደንብ ተረድቻለሁ። አብቅቷል። ይቅር ብያለሁ። ሰላም ነው። በቃ አሁን አየር የተቀበልን ነው። ኑህ፣ የእውነት እኔ በጣም ፈርቻለሁ ታውቃለህ። ምን ማለትሽ ነው? ለምንድን የፈራሽው? ከዚህ ቀደም ይህንን ማንነትን በጭራሽ አይቼው አላውቅም። ሴቪ ላይ ይጎዳኛል ብለሽ ነው የፈራሽው? ምን እያልሽ ነው? አለቀኝም እያልሽ ነው? አልገባኝም። ምን ለማለት ፈልገሽ ነው? አይ ፍቅር እንደዛ አይደለም። እንደዛ እንደማታደርግ አውቃለሁ። ግን ደግሞ በዚህ ሁኔታ አሁን ላይ ራስን እንዳትጎዳ በጣም ነው እየፈራው ያለሁት። ኑህ ንገሪኝ፣ ራሴን እንዳልጎዳ ብለሽ ነው የምትፈሪው ውዴ? እንዴት ነው ይሄ ርዕስ ወደዚህኛው ርዕስ የተቀየረው? ምን ለማለት ፈልገሽ ነው? እኔ ምንም ሊገባኝ አልቻለም። ሴቪ ላይ ፍቅር አንዴ ስማኝ። እንደሰራው አምኛለሁ። አውቃለሁ። ደስ የማይሉ ነገሮች ተናግሬያለሁ። ግን በነገሮች ስበሳጭ የምናገረውን ነገር እንደማላውቅ ነግሬሻለሁ። ከአንደበቴ የማወጣውን ቃላት አስቤ እንዳልሆነ ነገር አንዴ እኔን ታደምጠኛለህ? በጣም በንዴት የተሞላ ሰው ነህ። በህይወትህ ራሱ በጣም ብስጩ ነህ። ይገባኛል። ከልጅነት ጀምሮ ባሳለፍካቸው ነገሮች ነው እንደዚህ የሆንከው። ግን እኔ ፍቅር ጠንቃቃ ሆኑ እባክህ። ያሳደጉኝ ሰዎች በጣም በንዴት የተሞሉ ነበሩ እና ንዴት የሰው ልጅ ከውስጥ ወደ ውጭ እንዴት አድርጎ እንደሚጎዳ በደንብ አይቻለሁኝ እባክህ። እና እንደዛ ያለውን ነገር አንተ በፍጹም እንድታሳልፍ አልፈልግም። እንደዚህ ሆነ ሳይ ራሱ መንፈሴ በጣም ይረበሻል፣ ይጨንቀኛል። በፍጹም መረጋጋት አልችልም። ገባህ አይደል? ይሄውልህ በፍጹም ንዴትህ እኛን እንዲጎዳን አልፈልግም። ኑህ ንዴቴ እኛን አይጎዳንም። ሴቭ ላይ በዚህ ዓለም ላይ ሁለት ጥበቃ ማደርግላቸው ሰዎች አሉ፣ አንቺና እንዲሁም መሌክ። ለአንቺ ያለኝ ፍቅር፣ ለመሌክ ያለኝ ፍቅር ይኸው በቃ። በሕይወቴ ውስጥ ሌላ ምንም ማስብለት ነገር የለም። ሲጀመር እኔ ምንም ሀብት የለኝም ታውቂያለሽ። እንደዛ እኮ ንዴትን መቆጣጠር ልመድ። እጅግ በጣም ነው የምወድህ። እሺ እኔ ሞኝ ቁጥብ የሆንኩ ቢመስልህም ሁልጊዜም ቢሆን ልቤና ሐሳቤ አንተ ጋር እንደሆነ ነው። ሁልጊዜም ምን መሰለህ እያልኩ ያለሁት እንዲሁ በከንቱ የሚያልፍ ፍቅር አይኖረን ነው። እሺ ገባህ? ሁሌም ቢሆን ሁለታችን የአንዳችን ሰላም እንደሆነ እንቀጥላለን። አሁን ይህን ስሰማ ቀለል አለኝ ታውቂያለሽ። የስነ ልቦና አማካሪነት ተምረሻል? አይ ከፈለግሽን ቡት ጽጌረዳ ላመጣልሽ እችላለሁ። ምናልባትም እጆች ሊረጡ ይችላሉ። ሁሉም ነገር ወድቋል። ከተማው የመጨረሻ ቆሽሿል እና ከንፈርሽ ትንሽ የሆነው እንደ ጽጌረዳ ፍም የመሰለ ቀይ ነው። ሆኖም ግን መጨረሻ ላይ ተይዟል። መሳም ያለበት ከንፈር ነው። ሳሙኝ ሳሙኝ ይላል። ደግሞ ምን ማለት ነው? ይሄ ምንድን ነው? ግጥም እና የሆነ ቦታ ላይ የሆነ ወቅት ላይ ያነበብኩት ነው እና ጭንቅላቴ ውስጥ ቀርቷል። ዋው! እኔ የስነ ልቦና አማካሪ ሲሆን አንተ ደግሞ ገጣሚ ነህ? እንደዛ ነው? እንግዲህ ይኸውልሽ እኛ ዝም ብሎ ሰዎች አይደለንም። እሺ የፍቅር ሰዎች ነን። ይህንን ደግሞ ታውቂያለሽ። ስሜት ያለን ሰዎች ነን። ግጥም እንወድ ሰዎች ነን። የክፍት ባህር ሰዎች ነን። በማጉያ መነጽር ከሩቁ እንመለከታለን። ውብ የሆኑ ነገሮችን ሄደን እንይዛለን። ከዛማ ይዘን ወደ ረጅሙ መንገድ እንወዳለን። ጀናን በጣም ቆንጆ ነው፣ ይጣፍጣል። እጅሽ ይባረክ። አውዴ እንደተባረከ ይሁን ወይዘሮ ናየት። አይ እኔ ይህንን መብላት አልችልም፣ ቅባት ብቻ ነው። ኢሳት እስቲ ከታች ምግብ እዘዝልኝ። ስልኩ እዛ ጋር አለልሽ፣ ተነሽና ዘዥ። ሰላም ዶክተር። ምንድን ነው? መነጋገር አለብን። አባቴ ከአባት ችግር ውስጥ ነው እንዴ ዶክተር? ቡንያሚን ለምን እናንተ አትወጡ? አይ አቶ ቡንያሚን እዚሁን። ለማንኛውም ሁሉም ሰው ይህንን ቢሰማ የተሻለ ነው። ምንድን ነው ነገሩ?
ለማንኛውም በሚያሳዝን ሁኔታ የአቶ ሳሚት ኩላሊት ሁለቱም በአግባቡ ስራውን እየሰራ አይደለም እና በአስቸኳይ ንቅለ ተከላ ልናደርግለን። ምን? ለምንድን ነው ይህን ያህል የተገረምሽው? ይህ የጠበቅነው ነገር ነው። እኔ አልጠበቅኩም ነበር ወንድሜ። አባቴ በቶሎ ያገግማል ብዬ ነበር ያሰብኩት። እና የሚዛመድ ካላገኘንስ? ከዚህ ሁሉ ሰው አንዳናጠን። አባዬ ለምንድን ነው የምታለቅሽው? ሰውየው ሞተ እኮ አልተባልሽም እኮ። ጤና የለሽም እንዴ? ዶክተር በአፋጣኝ ልገሳ ሊያደርግለት የሚችል ሰው መፈልግ አለብን አይደል? መጀመሪያ ከቤተሰብ አባላት እንጀምራለን። ከእናንተ ውስጥ የሚዛመድ ካለ አስፈላጊው ምርመራ እናደርጋለን። ስለዚህ አቶ ቡንያሚንም እዚህ ተገኝቶ እንዲሰማ የፈለግኩት ለዛ ነው። ይሄ ጉዳይ ሁላችንም የሚመለከት ጉዳይ ነው። ዶክተር ቡንያሚን እንዲሰማ የፈለግኩት ስትል ምን ማለት ነው? ቤተሰብ አይደለም። አይ ማለቴ ቤተሰብ ስል ጠቅልላ አድርጌ መናገሬ ነው። አቶ ቡንያሚንን ብቻ ሳይሆን ባለቤቱን፣ እንዲሁም ቤታች ውስጥ ያለውን ሰው በሙሉ ያካትታል። ሁላችንም መረባረብ አለብን። ዶክተር እኔ፣ ሚስቴ እና ሌሎችም ለአቶ ሳሜት አስፈላጊ የሆነውን ነገር በሙሉ እናደርጋለን። ሕይወታችን የሱ ነው። ጣፊያ፣ ጉበት፣ ኩላሊት የሚያስፈልግ ከሆነ እንሰጣለን። አሁን ተራ በተራ እንመረምራቸዋለን። በመጀመሪያ ከቅርብ ቤተሰብ ጀምረን ወደ ሌሎቹ እናመራለን። ዶክተር ስለዚህ ከኔን ጀምር። የኔ ከተዛመደ ንቅለ ተከላውን ወዲያውኑ ማድረግ ይቻላል። ቀጥሎ ይህን የሚሆን ከሆነ አንቺማ አትችይም። ለምን አልችልም? 45 ኪሎ ነሽ እኮ። አይ ክብደቷ እንኳን ችግር የለው። ሌላ የጤና እክል እስከሌለባት ድረስ መለገስ ትችላለች። እኔ ምንም አይነት የጤና እክል የለብኝም። በደንብ ጤነኛ ሰው ነኝ። እኔም እባካችሁ የኔንም ደም ውሰዱና መርምሩ። አስፈላጊ የሆነውን ነገር በሙሉ ለማድረግ እፈልጋለሁ። አስፈላጊ ከሆነም ለወንድሜ ስል ልቤንም ቢሆን እሰጠዋለሁ። ሂክመት የምትወስጁ መድኃኒት አለ? አዎ አለኝ። የደም ግፊትና የደም ማቅጠኛ መድኃኒት ጠዋትና ማታ ወስዳለሁ። ከአንቺ መውሰድ አንችልም ወይዘሮ ሂክመት። አይ ስለፈጠረ ለምንድነው ማትችሉት? የደም ግፊት ያለባቸው ሰዎች መለገስ ስለማይችሉ ነው። እሺ ለዛ ነው። አረ ምንም አታስብ ዶክተር፣ እኔ በጣም ጤነኛ ነኝ። ለማንም አትናገር እናድርገው። እንደሱ አይሰራም። በልገሳ በኩል በጣም ጥብቅ የሆኑ ሕጎች አሉ። እንዲሁ ተነስተሽ ኩላሊቴን ለግሳለሁ ብለሽ መምጣታችን እንደዛ በጭራሽ አይሰራም። በፍጹም አይ። እና እንዴት ነው የሚሰራው ዶክተር? ምን ማድረግ ነው ያለብን? ሲሞት ዝም ብለን እኔ ነው የምትለው? አይ እንዳልኩት ነው። የቤተሰብ አባል መመርመር እንጀምራለን። የሚዛመር ካገኘን ነገሮች ስለሚቀሉልን ቀጣይ አስፈላጊ ወደ ሆነው ስርዓት እንገባለን ማለት ነው። አሁን እዚህ ጊዜ ከምናጠፋ ምርመራውን ማድረግ ብንጀምር ይሻላል። ልክ ብላል። በል ቅደም። ምንድነው የተጻፈው? ተመልከተው። ምን ጽፎ ነው እዚህ ጋር? እንደዚህ አይነት ነገር ይደረጋል ነው? ማን እንዳደረገው? በእውነት እንደዚህ አይነት ነገር ይደረጋል? እንደዚህ መደረግ የለም። ለምንድን ነው እንደዚህ የሚያደርጉት? ትክክል አይደለም። ትክክል አይደለም። ምንም አናውቅም። ማን ነው እንደዚህ ያለ ነገር? ቆይ ይሄ ደግሞ ምንድን ነው? ይሄ ምንድን ነው? ቆይ ምን እየተካሄደ ነው ያለው? በጣም ነው የሚገርመው። ይሄንን ነገር ከነሱ በጭራሽ አንጠብቅም ነበር። እንደዚህ ሊሆን አይገባው ነበር። ካሚል፣ ማን ነው ይሄንን ያደረገው? ገና መምጣታችን እኮ ነው። አዎ እኛም ገና ማየታችን ነው። ሰዎች አሁኑን አውርዱት። እኔ አድርጓለሁ። ምንም አታስቢ። ማን ይሁን እንደዚህ? ይሄ የማይታመን ነው። ማን ነው ይሄንን ያደረገው? ቆይ እኛም አናውቅም። ማን እንዳደረገው እኛም አናውቅም። እንደዚህ ሆኖ ነው ያየነው። እኛም ወይዘሮ ስምሩ ነገር የለም። ማን እንዳደረገው አናውቅም። ኃጢአት መስራት እንደሚያስደስትሽ እናውቃለን። ግን እነዚህ ሰራተኞችሽን ኃጢአት ውስጥ አታስገቢያቸው። እነሱ አላደረጉም። እና ማን ያደረገው? አላውቅም። ስም ያደረገው ማንም ይሁን ማን እጃቸው የተባረከ ይሁን። ይህንን ማድረግ የነበረብኝ እኔ ነበርኩ። ምንድን ነው የምትለው ሰውዬ? ቅሌትሽና ውርደትሽ ይህን የገበያ ማዕከል እያጨናነቀው ነው ወይዘሮ ስምሩ። ሰዎች እስካሁን ድረስ ዝም ቢሉሽ ትዕግስት ስላሸነፋቸው ነው። እናም አንድ ደፋር ሰው ትክክለኛ ቦታሽ እንዲያስይዝሽ እየጠበቁ ነበር። እናም በስተ መጨረሻም የሆነ ሰው ደፍሮ ወጣ። ይህም ደግሞ የሚያሳየው አንቺ አንገብግበሹ እንደሆነ ነው። ምን እያልክ ነው? ስለ ክብሬ ነው እየጠየቀኝ ያለው? ቆይ ምንድን ነው? እስከምናውቀው ባለትዳር ሴት ነሽ። የተከበረ የሳሜት ሻንሳላ ሚስት ነሽ። ግን ያለምንም አፍረት የዛን የተከበረ ሰው ስም አዋርደሽ አጉድፈሻል። ይኸውልህ ትሰማኛለህ? እገድልሃለሁ። ማንም ሰው ክብሬንም ማንነቴንም ስሜንም እንደዚህ መናገር አንድ ነገር በሏት። ይቺ ሴት ባለትዳር ናት፣ ልጆችም አሏት። እንደዛም ሆኖ ግን የታሲን የኒሸርሊውሽም አልሆነችም፣ አብረው አልጋ ላይ አልተኛችም። ምን አናትን ነው የምልህ። አፌን አትክፈት። ሰዎች ዝም አትበሏት እንጂ ዝም አትበሏት። ፖሊስ ጥሩ፣ ሴትዮዋ ፈንክታኛለች። አዎ ጥራ ካሚል፣ አሁኑኑ ፖሊስ ጋር ደውል። እሺ እንደውም ቅሬታ የማቀርብበት እኔ ነኝ።